ኖላዊቶች እንግዲህ የምላሴ ልደት በደማቅ ሁኔታ ተከብሮለታል ማለት ነው። በጣም በሚያሳዝን ሁኔታ እንደኔ ግን ኖላዊቶች አንጀታቸውን ብልት ያደረጋችሁ ማን ነው ማለት ነው። እኔ በጣም ነው ያሳዘኑኝ ማለት ነው። በዚህ ልክ ማየት አልፈልግም ነበር ወይዘሮ ሜላትን። ግን አሁን ጊዜ የጣለውን ጊዜ ያነሳዋል ነው የሚባለው እና የሰው ልጅ ጤና ከሆነ ሁሉም ላይ ይደርሳል ብዬ አስባለሁ ማለት ነው። ወይዘሮ ሜላት እንግዲህ በጣም አዝናለች፣ ልቧ ተሰብሯል። እንደዚሁም ደግሞ ሳራ ይቅርታ ጠይቃታለች ማለት ነው። ምክንያቱም በባለፈው ልብስ አጠበችበት ቤት በጣም አንቋሻት ነበር ማለት ነው። እዩ ከነገራት በኋላ ሁሉንም ነገር አምና ተቀብላለች ማለት ነው። ለእኛ እኮ ይሄንን ነገር እኛ ባልነበረን ሰዓት እሷ ስትረዳን የነበረችው ሴትዮ ናት ብሏት እንግዲህ አሁን ላይ እውነቱን አውቃለች ማለት ነው። ድንብላልም ደስ ብሏት፣ ግን በመጨረሻ ደስታዋ ወደ ሀዘን ተቀይሯል። ያለቀሰችበት ምክንያት ምንድን ነው? ወንድሟ ከክፍለ ሀገር ሊመጣ ታሟል ተብላ በዚህ ምክንያት እንግዲህ እያለቀሰችና እየተናደደች ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የህይወት ቤተሰቦች እንደተለመደ ይዘንላችሁ የመጣነው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። ይህንን በማስመልከት እንግዲህ ወይዘሮ ሜላት ብትናደድም ምንም ብትል ብዙ ነገር ላይ ደርሳለች ማለት ነው። ያንን መሰናክሎችን አልፋለች። ያ ሁሉ አልፎ እንግዲህ ዛሬ ላይ ደግሞ ደስታ ላይ ትገኛለች ማለት ነው። ለእድሜ ለአሴር እና ለተምቹ ይህም በማድረጋቸው ደስ ብሎኛል ማለት ነው። ምክንያቱም ከብዙ ስቃይ ከብዙ መከራ ያን ሁሉ አሳልፈው እዚህ በመድረሳቸው ደስተኛ ነን ማለት ነው። አሴር እንግዲህ ብር ካገኘ በኋላ ደግሞ በችግሬ ጊዜ እናንተ ለእኔ ከጎኔ ነበራችሁ፣ እኔ ደግሞ አሁን ላይ ለእናንተ ከጎናችሁ መቆም አለብኝ ብሎ እንግዲህ ሀናን በማስመልከት ኖላዊቶችን እያገዘ ይገኛል ማለት ነው። ይህን ደግሞ ወይዘሮ ሜላት በጣም ደስ ብሏታል። እሷም ስታለቅስ ያው በጣም ተናደውና ተበሳይቶ እማዬ ከዚህ መሄድ አለብኝ፣ አንቺ ስታለቅሽና ስታዝኒ ማየት አልፈልግም ብሎ ነበር ማለት ነው። ሁሉንም ነገር እንግዲህ አስተካክለው ከጭንቀት ሁሉ ወጥተው ዛሬ ላይ ደግሞ ጥሩ ነገርን ሰርተዋል ማለት ነው። እውነት ለመናገር ወይዘሮ ሜላት ብታዝንም ግን መውደቅ በዚህ አይነት ማየት ደግሞ በጣም ከባድ ነው ለእኛ ለተመልካችም። ፍትህ ለሜላት እያላችሁ ለፉ ማለት ነው። በዚህ የተነሳ እንግዲህ ሁሉም ነገር ለማስተካከል እንደነገርኳችሁ አሴር ይዟል ማለት ነው። አሴር እንግዲህ ወይዘሮ ሜላት የቻልኩትን ያህል ማድረግ አለብኝ ብሎ ሀናም ልቧ እንዳይሰበር ብሎ እያደረገ ይገኛል ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው ታውቃላችሁ። ብዙ ነገርን አሳልፈዋል፣ ብዙ ነገርን እንትን ብለዋል አሴርና ተምቹም ያንን ሁሉ አሳልፈው እንግዲህ ዛሬ ላይ ደግሞ ትልቅ ደረጃ ላይ ደርሰው ሰው ለመርዳት በቅተዋል ማለት ነው። ተምቹና አሴር ማለት ነው። ይሄንን ደግሞ ያው የአባቱ ውርስ ስለመጣ የአሴር እሱን በመስጠት ላይ ነው ያለው ማለት ነው። ምክንያቱም ካለኝ የሀና ቤተሰቦች ማለት የኔ ቤተሰቦች ናቸው ብሎ እንግዲህ አልጣላቸውም። እውነት ለመናገር አገኘሁ ብሎ ይህንንም ደግሞ ወይዘሮ ሜላትን ደግሞ ይሄ ለእኔ አይገባም እያለች ብታለቃቅስም እነሱ ግን እሷ እንዳትጎዳና እንዳታለቅስባቸው ያስተካከሉላት ይገኛሉ ማለት ነው። እውነት ለመናገር ድንብላልም አሁን ቤተሰቦቿ ወደ አዲስ አበባ ሊመጡ ስለሆነ ምንድን ነው የማደርገው? ወይኔ ጉዴ፣ ምን አድርጌ ነው የምኖረው? ምን አድርጌ እንትን የምለው? ስራሽን አያውቁም እንዴ? ለሁሉም ነገር ምንም ችግር የለም እያለች ሜላትም ተመልሳ እንግዲህ ለማስተካከል እየሞከረ ትገኛለች ማለት ነው። ይሄ ማለት እንግዲህ እነሱ መጡም ቀሩም ብቻ ያገኘነውን አግኝተን እኛው ጋር ተቀላቅለው ይኖራሉ፣ አታስቢ ብላታለች ማለት ነው። እንግዲህ በዚህ የተነሳ ወይዘሮ ሜላት የኔ ዋህና የኔ ምስኪን ማለት ነው ሁሉንም ነገር ለማስተካከል ሙከራ ላይ ናት ማለት ነው። በጣም ብዙ ነገሮችን አታለች። እዩ እንግዲህ ልዩን ለምን እንደፈለገችው ባናውቅም ወደ ቤቱ ሄዳ ለማግኘት ወደ ስራ እንደሄደ ነው የተነገረችው። በቅርብ ቀን ደግሞ ሁሉም ነገር ነው የሚስተካከልላት።
ደግሞ ሁሉንም ነገር እንደምታገኝ ተስፋ አለኝ ወይዘሮ ሜላት ማለት ነው። ይሄ ማለት ደግሞ ያጣችው ነገር እንደሚመለስላት 100% እነግራችኋለሁኝ። በቅርቡ ይመለሳል ማለት ነው። የኔ ድምቀቶች አሴርና ተምቹ እንግዲህ ፈጣሪ ባርካችሁ ነው የሚባለው። ለወይዘሮ ሜላት ያደረጉት ትልቅ ነገር እንግዲህ እነሱ አተው ቢያለቅሱም ኬክ ገዝተው እንደዚሁ በተቻላቸው አቅም ለማድረግ እየሞከሩ ነው። ሀና እንግዲህ አንቺ ከመጣሽ በኋላ ነው የኔ ህይወት የተስተካከለው ብሎ አሲር አስተካክሎላታል ማለት ነው። ይሄ ማለት ደግሞ የአሲርና የሀና ነገር አለቀ ማለት አይደለም። ምክንያቱም አንቺን ሳገኝ እኮ እኔ ባዶዬን ነበር የተገናኘ ነው። ዛሬ ላይ ደግሞ እዚህ ቦታ ላይ በመገኘታችን ባለኝ ነገር ደስተኛ ሆነን ሁለታችን እንኖራለን። ስለዚህ እኔ ያለኝ ማለት የኔ ማለት ያንቺ ማለት ነው፣ ያንቺ ማለት ደግሞ የኔ ማለት ነው እያለ እንግዲህ ለቤተሰቦችሽም ቢሆን አብረን ለመኖር ፍቃደኛ ነኝ፣ ምንም ችግር የለም፣ ያለኝን ተካፍለን እንኖራለን ብሎ እንግዲህ አሲር ሁሉን ነገር እያደረገ ይገኛል ማለት ነው። ለሀና ሲል እውነት ለመናገር ያልተስተካከለው እስካሁን ድረስ ተምቹ ነው ማለት ነው። ተምቹን ለማስተካከል ደፋ ቀና እያልኩ ነው ብሏል ማለት ነው። ተምቹ እንግዲህ መስተካከል አለብህ፣ ምክንያቱም ልጅነት ይበቃሃል ማለት ነው። ይህን ለማስተካከል እንግዲህ እየሞከርን ነው እያሉ ነው። እውነት ለመናገር ምላሴም ደግሞ ስራ ቦታው እየተሰደበና እየተንቋሸሸ ነው እየሰራ ያለው። በእርግጥ የሰው ልጅ ለማግኘት ብዙ ነገር እንሆናለን፣ ግን ቢሆንም ማለት ነው የሁሉ ቢያልፍም ቢሆንም ሁሉንም ነገር ለበጎ ወደኋላ ጣል አድርገን ማለት ነው ለመሞከር እያሰብን ነው ማለት ነው። እንግዲህ ሀንቾ ታውቃላችሁ ብዙ ነገርን እያሳለፈች ናት። አሲርም እንደዛው ማለት ነው። ግን ሀና ከመጣኝ በኋላ ደግሞ ትንሽ ተስተካክሏል አሲር ማለት ነው። ያልተስተካከለው አሁን ተምቹን ነው። ተምቹን ለማስተካከል ጥረት እያደረጉ ነው ማለት ነው። ተምቹ እንግዲህ ማንም መጣ ቀረ ግድ አይሰጠኝም፣ ስለዚህ እኛም ልደታችንን ማክበር አለብን ብሎ ለሁሉም ለህዝብ ሁላ ኬክ እየገዛ እየሰጠ ነው። ምክንያቱም አሁን ላይ ተምቹ የራሱን እንትን እያለ አይደለም። ሁሉንም ነገር በእርግጥ እናውቃለን። ያንን ሁሉ ረስቶ ገንዘብ ሲመጣ የሰው ልጅ ይቀየራል። ደግሞ ይሄ ተምቹ ቢቀየርበት ቢለወጥበት ባይኔ እሱ ደግሞ አይፈልግም ተለውጦ ምናምን አይፈልግም እንደዛ ማለት ነው። እሱ የሚፈልገው ምንድነው ኑሮት ብር ማጥፋት። አሲር ግን አሁን ከበፊቱ ተምሮ ጎበዝና ጠንካራ ሆኗል ማለት ነው። አሲር እንደዛ ሆኖ አሁን እየሰራ ይገኛል። ወደፊትም ደግሞ የማስተካከሉ አቅሙ በጣም እንዲመክረው ነው። ላይትም ደግሞ ነግሮታል። እንግዲህ ነው ላይት ፋኖሴን አፈቅሽ ብሎ ከስራ ቦታው ትቶት ሄዷል፣ ስራውን ማለት ነው። ለምን ፋኖሴ እየናፈቅሽ ነው ብሎ የራሳቸው ጉዳይ፣ እኔ እነሱን ሰብ ልጠብቅ ነው ወይ ብሎ እንግዲህ ከአንቺ የሚበልጥብኝ ነገር የለም ፋኖሴ እያለ ሄዷል ማለት ነው ወደ ቤቱ። ፋኖሴም ደግሞ ያው መውለጃዋም ስለደረሰ ከሷ ጎን አይጠፋም ማለት ነው። አሲር በክፉም በደጉም እንግዲህ ኖላዊት ጋር ያለው